የት ነው ያለው? አንተ ነው ያልከው? ይሄ እኮ እያለች ነው። በአብርሃም አፍም እኮ እየወጣ ነው አይደል? አብርሃም ከህይወቴ ውጪ ያለፈ ትዳር ነው በማለትም አብርሃምም ተናግሯል። ያለ ይሄው ካቢላ አፍ እየሰማችሁ ነው። ራሱ አብርሽ ከበቀኝ ለኔ ስትይ ሂጂ ብሏታል። ልጅቱ ግን ከጭንቅላቷ ላይ ተጽፎ ያለ አብርሃምን ለኔ ብቻ ነው ሚሆነው ብላ ሃይምሮዋን ጽፈዋለች። ይሄ ደግሞ ዝሙት ነው እንጂ ለአብርሃም ላንቺ አይሆንም ማለት ነው። ሩታዬ ጀግና መሆኗን ላንቺ መህከማ ወይም ደግሞ ፍርድ ቤት የተጻጻፍነውን አንቺ ማነሽና ላንቺ ይሄውልሽ ብዬ ማሳየት የለብኝም። ፋለን እውነት ነው እኮ እንዲህ ከሰው ትዳር ገብታ አብርሽም ሀላስ እንግዲህ ህይወቴ ላይ ውጪ በቃ ያለፈ ህይወት ያለፈ ታሪክ ቤት አይሰራም እባክሽ ብሎ እንኳን ነግሯታል ማለት ነው። ሩታ ደግሞ እየነገረቻት ነው። እባክሽ ልጄን ላሳድግበት ከህይወቴ ውጪ ከእንግዲህ በኋላ ከህይወቴ ካልወጣሽ እኔም ማድረገውን እርምጃ አወስዳለሁ እያለቻት ነው። የሚገርማችሁ ነገር ማለት ነው አቤላ ከመሀል ላይ ገብቶ እባክሽን እያላት እንኳን እየለመናት አንተ ማነህና እሱ እኮ ስለማይወዳት ነው አብርሽ እኔ የሚያወራኝ ሌላ ነው እሷ የምትለው ለእሷ የሚያወራት ሌላ ነው እያለች ነው። ግን ሩታዬ ግን አብርሽን ተረርተዋለች። አይወዳትም። አሁን ላይ ስረዳው እሷ ናት ምስር በቃ ሀላስ ህይወታችንና ያለፈውን ህይወቱን እንደዛው ሆኖ ጭቃ እንድታደርግበት ስለፈለገች ከደህና ላይ ስለተቀመጠ ስላየች ነው እንጂ ከኛ ህይወት ላይ መጣ የገባች። አሁንም ወዳው እሷ ብትወደውም አብርሽ አይወዳትም። ቢወዳት ኑሮማ ህይወት እንደሌለው ነግሮኛል። ህይወቱን ያለፈውን ታሪክ እንድናነሳ ሳይሆን አናነሳም ተባብለን በዚህ ቃል ተገባብተናል። ስለዚህ ለናንተ ማስረዳችሁ ይሄንና ይሄን ብቻ ነው። ስለዚህ ከህይወቴ ትውጣ፣ ከህይወቴ ካልወጣች ግን እኔ ማድርገውን እርምጃ ወስዳለሁ ብላለች። ነፂም እፈልገዋለሁ አብርሽን ወይኔ መዋረድ በግልጽ እኔ እፈልገዋለሁ፣ እኔ ወደዋለሁ፣ እኔ ይወደኛል። አልወደደሽም እማዬ አልወደደሽም፣ ከህይወቴ ውጭ እያለችሽ እኮ ነው። ባለ ትዳር ነው አብርሽ፣ ባለ ትዳር ነው። ሃሁ ሂሃ አለቀ ነገሩ። ገባሽ አይደለ? ነፂ መረዳት አለብሽ። አንድ ሰው ባለ ትዳር ነኝ ራሱ ከራሱ አፍ እየሰማሽው እኮ ነው። እና የአብርሽን ህይወት ለመበጥበጥ የመጣሽ እውነት ለመናገር የላከሽ ሰው አለ እንጂ እውነት የሩታን ቤት ለማፍረስ እንዲህ ምን ነው የዚህን ያክል እንደ ቅመም ቀመማችሁት? የሩታ እንደ ማር ጣፈጣችሁ የሩታዬ ህይወት ማለት ነውና በባለ ትዳር መጣችሁ ምትፈተፍቱ ልጆች አላችሁ። ስለዚህ አንቺ ራስሽ አንዷ ነሽ። ውጪ በቃ ውጪ ላይ ተባሽኩ። አብርሽ አይፈልግሽም አልፈልግሽም ብሎሻል እኮ አብርሽ እኮ ትዳሬን እየመሰረትኩ ነው፣ ትዳሬ ጣፍጦኛል፣ የሩታ ትዳር በቃ ያለፈ ክረምት እኔ አልፈልግም እያለሽ ሂጂ ቡታጅራ ነው እንጂ ቡታጅራ ደግሞ ምን አለች? እኔ ከቡታጅራ አልሄድም አዲስ አበባ እቀመጣለሁ ስትላት በስብሽ ሻመት አለቻት ሩታ። ወይኔ የሞት ነው በስብሽ ሻመት እንጂ አብርሽን አታገኙም። ወይኔ ደግ አርግሽ ደግ ምን ነው እንደው አሁንስ በስጉም ብለሽልን በነበር እንደዚህ ገፍታታለች እኮ ሩታ ጀግንነቷን አሁንም ማሳይታታለች። አሁንም ነገሩ እየተፋፋመ ነው። አብርሽም እባክሽ ተይኝ ብሏታል። ግን ልጅቱ ልሰማ አልቻለችም። በጥብጠን መጋት ብቻ ነው የቀረን። አቤት ሴቶችን በሙሉ ያሰደበች ነፂ። አረ በእናትሽ ከህይወቷ ውጪ እንደዚህ ሁና አንድ ብቻ ሳትሆን ሁለት ሁና እንኳን አታሳዝንሽም? ባላ በስንት ለፍቼ ትዳሬን መሰረት ያሳስኩት ነኝ ብላለች ሩታዬ። እውነት ነው ፋለን። እኛ ከመጀመሪያው እስከ መጨረሻው ተከታዮቿንን ሩታዬ እንዴት አርጋ ትዳሯን እንደመሰረተችው አብርሽን እንዴት አርጋ እንዳገኘችው እኛ እናውቃለን ማለት እና አሁን ድረስ ፍቺው ላንቺ አይደለም ላንቺ አይሆንሽም እንዴ? እሷ ናት እንዴት መጣ ምትመክራት? ሩታን መምከር እኮ የለባትም አይጠበቅባትም። እንዲው ሲጀመር እንኳን አንቺ ትንሽ እንኳን እንዲው ምንድን ነበር የሚሉ እንዲው ማትክ ጄሊ ነነፍሲክ እንዲው አታፍሪም ትንሽ እንዲው ፍረት የለሽም? ባልሽ አይደለም ስትይ አርግዛ እያየሻት እንዴ? እንግዲህ ውዶች አሁንም
ነገሩ እየቀጠለ ነው። ሩታም ጀግንነቷን እያሳየች ነው። ለቤቷ ለትዳሯ ቆማለች። አብርሽም እኔ ከሷ ላይ ህይወት የለኝም የዛሬ 9 ወር እቼ ማናስል አዎ ፍቅረኛ ነበርነ ከዛም በኋላ ግን እኔ አላቅም ብሏልኝ። አብርሽ እንደማይፈልጋት ነግሯታል። ነፂ ግን ይሄን ከጭንቅላቷ እንደሰቀለችው አላወርዶ ብላለች። እንግዲህ ሐኪም ቤት መግባት አለባት። የምኝታ ከኒና መውሰድ አለባት ማለት ነው። አብርሽ እንደተረሳ እንግዲህ ውዶቼ እንደወደዳችሁ ተስፋ አደርጋለሁ። ሼር ላይክ እያረጉ ቤተሰብ ይሁኑ። ሩታዬ አሁንም ቤትሽን ትዳርሽን እንዳሰጭ እኛ ከጎንሽ ነን። ሩታ ያለችው በሙሉ ከሀስተበ እውነት ነው። ውሸት ምንም የጨመረችው ነገር የለም። እያየናት ነው ባይናችን ማለት ነው። ዛሬ ትናንትና መጣ ቡታጅራ እኔ ወደዋለሁ አፈቅረዋለሁ ከ2 አመት በኋላ የት ነበረች? አስባችሁታል? እና እውነት ነው የአብርሽን ቤት ለመበጥበጥ ለማፍረስ የመጣች ነው። ሸር ላይ ካርጎ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዘሩ አነዳዒ ቢኢማኒ ዐለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ